ይገረም ደጀንን አታሳስሩት የኔና እናንተ አስራት የት ነው እየዋለ ያለው የፈራነው ደርሷል የበረከት ምግብና እምነት ይለያየ የቤተ ክርስቲያን ህንጻዎች ሲከራዩ ለመጠጥ እንዳይከራዩ አድርጉልን ሰላም ጤና ይስጥልኝ ውድ የቃል ቀር ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንንም እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቅልን ዛሬ ያስኩላችሁን መረጃዎች ይዤላችሁ መጥቻለሁ ለእናንተ ሆናሉ ያልኳቸውን መረጃዎች ነው ያስኩላችሁ ከነዛም መካከል ብፁዕ አቡነ አብርሃም በሰሞኑ ከተናገሩት ንግግር መካከል አነጋጋሪው ንግግር ምንድነው ከኛስ ጋር ምን ያገናኛል እናንተንስ ምን ይመለከታል ያልኩትን መረጃ ይዤላችሁ መጥቻለሁ የፈራነው ነገር ደረሰ ቀድመን ተናግረን ነበር ፈርተናል ነግረናችኋል የፈራነው ቀድሞ የተናገርነው ነገር ደርሷል እሱን ነገር እናሳውቃችኋል ሌላኛው መረጃችን ደግሞ ብፁዕ አቡነ ሳዊሮስ የ20 ሚሊዮን ብር ጉዳይ አስደንግጧቸዋል ስለሱ ጉዳይ እንዴት የቤተ ክርስቲያን ገንዘብ በአንድ ግለሰብ እጅ ሊገባ እንደቻለም በመረጃ በማስረጃ ጭምር ነግራችኋለን አያይዤ ማቀርብላችሁ ነገር 100,000 ቤቶች ሊታደሉ ነው የአዲስ አበባ ከተማ አስተዳደር 100,000 ኮንዶሚኒየም ቤቶች ያድላል ይሄን የነገርኳችሁ ለምን መሰላችሁ ኪያውሲንግ የተባለው ተቋም ትላንትና የአባይ ስራ አስኪያጅ የአባይ ሚዲያ ስራ አስኪያጅ የሆኑት ባለቤት የሆኑት ግለሰብ አቶ ግሩም ስራ መልቃቸውን ተከትሎ አርቲስት ይገረም ደጀኔ ለምን ዝም አለ እሱና ምን አገናኛው እንዴት ነው የምትሉኝንም ይዤላችሁ መጣለሁ ራሳቸውን ለሞት ያጋለጡት ምዕመናን ኑሙቱ ተብለው የሞቱት ምዕመናንን በኢትዮጵያ ይዤላችሁ በመረጃ በማስረጃ ይዤላችሁ መጥቻለሁ አርአያ መካሻን ይህ የቃል ቀርን ሚዲያ ነው መረጃዎቻችንን ሰብስክራይብ ላይክ እና ሼር ስለምታደርጉ እጅግ በጣም እናመሰግናለን ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን ረሃብ ክፉ ነው ለሞት ይዳርጋል ጾም በረከት ነው ከአምላክ ያስታርቃል ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ ይገባምና መነኮሳቱን አንዘንጋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል አባቶቻችንን ደግሞ የባት ጦት ፈትኖብናል ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን አሜን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ አመሰግናለሁ የመጀመሪያው መረጃ ብፁዕ አቡነ አብርሃም እንደምታውቁት ጠቅላይ ቤተ ክህነት ስራ አስኪያጅ በነበሩ ሰዓት ላይ በጣም ብዙ ጊዜ ንግግራቸውን እንሰማ ብዙዎች ታንጸንበታል አበርትተውናል ብዙ መንፈሳዊ ነገሮቻችን ለሁሉም አባቶቻችን ብፁዓን አባቶች ናቸው አሁን ከቅርብ ጊዜያት ወዲህ ማለትም ከስራ አስኪያጁ ቦታ ከለቀቁ በኋላ በሀገረ ስብከታቸው ነው ስራቸውን የሚገኙት በመንበራቸውም ነው ተቀምጠው ያሉትና ባህር ዳርና ሰሜን ጎጃም አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው ሰሞኑን የተናጋገሩት ያና ንግግር ያደረጉበትን ቪዲዮ ላኩልኝ ከቅርብ ጊዜያት ወዲህ አነጋጋሪ ቪዲዮዎች ይለቁ ነበርና ይሄኛውን አነጋጋሪ ቪዲዮአቸውን ላሳያችሁ እናንተ ስለሚመለከት በተለይ የኔን ተመልካቾች አስራት በኩራት የሚወጣው ጥሮ ግሮ በወዙ በላቡ ከተገኘ ነገር ነው ቤተክርስቲያን የምታስተምረው ይሄንን ነው ሰርቃ አምጥተህ ስጠኝ አትልም ቀምታ አምጥተህ ስጠኝ አትልም ደም አፍስሰህ የዚያንን ወርሰህ አምጥተህ አስራት በኩራት አውጥተህ ትጸድቃለህ ብላ አታስተምርም ቤተክርስቲያን በወዝህ በላብህ ካገኘው ነገር አስራት በኩራትህን አውጣ ነው መጽሐፍ ቅዱሳዊ ነው ተሰብኮልናል የእናንተ አስራት በኩራት ከየት ነው የሚወጣው ብዙዎች
በገንዘባቸው ካህናትን፣ ጳጳሳትን፣ ቤተክርስቲያንን፣ መስጊድን፣ ቸርችን፣ ታዋቂ ሰዎችን፣ ባለስልጣናትን ሊገዙ ሲሞክሩ እናያለን። ብዙዎች የጥቂቶች አስራት ነው አሁን ቤተክርስቲያንን ያቆሙ። የጥቂቶች አስራትና መባ። የኔና የናንተ አስራት የት ነው እየዋለ ያለው? በላባችን ያገኘ ነው፣ ጥረን ግረን ያገኘ ነው። ያችን አስራት የእግዚአብሔርን ገንዘብ የት ነው የምናደርጋት? ቤተክርስቲያን ከዛ ውጭ የሆነ ገንዘብ አትፈልግም፣ ተቀብላ አታውቅም። ለምን እንደሆነ አሳያችኋለሁ። ከዛ ውጭ የሆነ ነገር እንዳይሆን የእሳቸውን ንግግር ያመጣውላችሁ ቤተክርስቲያን ከኛ ከስርዓት ውጭ የሆነ ገንዘብ እንደማትቀበል ሁሉ ቤተክርስቲያን ከቤተክርስቲያን ቀኖናና ዶግማ ስርዓት ውጭ የሚወጡ ገንዘብ መሰብሰቢያ መንገዶችንም አትፈቅድም። እንዴት ካላችሁኝ እንደዚህ ተመልከቱት። የማር እምነቱን ቤታቸው ከሰቀሉት በኋላ እንደዚህ የተመልከቱት ይቀየራል ማለት ነው። በጣም አሁን የሚገኘው በዘንዶ አስራ ባታ ለማርያም ገዳም ነው። በጣም እጅግ ታምር የሚደረግበት ታምር የሚታይበት ብዙዎች የሚድኑበት ብዙዎቻቸው ችግራቸውን የሚፈቱበት ብዙዎቻቸው ልጅ የሌላቸው ልጅ የሰጠች እናት በጣም ብዙ ጊዜ 3 ወር 4 ወር 5 ወር ታመው እዚህ መጣው በቃሬዛ ጸበሏን ሲጠመቁ እምነቷን ሲቀቡ የሚድኑበት ቦታ ነውና የምንገኘው። አሁን እንግዲህ እንደምታዩት ይሄንን የማር እምነት ነው። የማር እምነቱን ወስደው ቤታቸው ከሰቀሉ በኋላ የሆነ የፈለኩት ይሄን ነው። የማር እምነቱን ወስደው ቤታቸው ከሰቀሉ በኋላ እንዲጠለል ብሎ ከስር ይቀመጣል። ሌላም ነገር እንደ ቀልድ የተጀመረው እዚህ ሰሜን ሸዋ ላይ የተጀመረው የማር እምነት፣ የቅቤ እምነት፣ የበሶ እምነት እየተባለ የተጀመረው ነገር አዲስ አበባ ዘንዶ አስራ ባታ ማርያም ላይ ተጀምሯል። ይሄው በቪዲዮ ነው ማሳያችሁ። ቤተክርስቲያን ግቢ ውስጥ ሆኖ ነው የቀረጸው። ጸበል ስፍራው ጋር የፈራነው ደርሷል። የፈራነው ደረሰ የምንላችሁ ይሄንን ነው። ቤተክርስቲያን ቀኖኗ እየተጣሰ ስርዓቷ እየጠፋ እየመጣ ነው። በዚህ ሁኔታ ዝም ካለ ሰው ለአንድ ቀን ሊሳሳት ይችላል። ካህናቶች ግን አስበው አቅደው ሆን ብለው በካሜራ ቀርጸው እንዲህ አድርገው የማር እምነት፣ የሎሚ እምነት፣ የቃሪያ እምነት እኔ አንድ ቦታ ሰምቻለሁ። የቃሪያ እምነትም የተባለበት ቦታ በቤተ ክርስቲያን ግቢ የበቀለ የትኛውንም አይነት እህል ወይንም ደግሞ ፍራፍሬ ነገር እንደ በረከት ምግብ መጠቀም ይቻላል። የበረከት ምግብና እምነት ይለያያል። አሁን እየተጣሰ ያለው ቀኖናዋ ነው። ቤተ ክርስቲያን በቀኖናዋ ምክንያት የሚመጣ ገንዘብ ነው ቤተ ክርስቲያን እየበዘበዘች ያለችው። አሁን ህዝቡ እየተበዘበዘ ነው። በሐሰት ትርክት፣ በሐሰት ተአምር ስራ ቤተ ክርስቲያን ስም የተቀመጡ ነጠላ ለባሾች፣ ነጋዴዎች ተቀምጠው እያታለሉ ነው። አሁን እኛ ሰውን ከአስራት ከላብ ብቻ እንጂ ከሰረከው አታምጣ እያልን እየተናገርን ቤተ ክርስቲያን ቀኖናዋ ተጥሶ በሱ ምክንያት መተው ገንዘብ የሚሰበሰቡ ሰዎችን ግን ትቀበላለች። እንዴቱንና የቱን እናስታርቅ? ብፁዓን አባቶቻችን ሁላችሁንም ሊቃነ ጳጳሳት ሁላችሁንም በራሳችሁ ሀገረ ስብከት ከአመድ ወይ ከአፈር ውጭ እምነት አለ ወይ? ካለ ምዕመኑን እንደቀልዳይ ተሳስተው ነው እንጂ ልትሉ ከቻላ ከምትሞክሩ ከሆነ እንዲህ አይነት ፕሮግራሞችን ማቋረጥ ካልቻላችሁ የለም። አሁን እኛ እናውቃለን። ሰሜን ሸዋ ላይ የማር እምነት ያለባቸው ስፍራዎችን ታውቃላችሁ። የቅቤ እምነት ያለባቸውን ስፍራዎች ታውቃላችሁ። የበሶ እምነት ያለባቸውን ስፍራዎች ታውቃላችሁ። የቃሪያ እምነት ያለባቸውን ስፍራዎች ታውቃላችሁ። የሎሚ እምነት ያለባቸውን ስፍራዎች ታውቃላችሁ። ይሄ በአደባባይ የሚነገር ነው። የተሰወረ አይደለም። በደብዳቤ ተጽፎ አዎ የበሶ እምነት ተፈቅዶላችኋል ብላችሁ ልትፈቅዱ አትችሉ። ነገር ግን በአደባባይ ማስታወቂያ እየተነገረ ነው። እኛም የምንነግራችሁ የቤተ ክርስቲያን ቀኖናዋን የሚጥሱ የቤተ ክርስቲያን ስርዓት አስከባሪ ነን የሚሉ ያ ነገር ቤተ ክርስቲያናችንን ስብራት ያመጣባታል፣ ዋጋ ያስከፍለናል። ማወቅ ከፈለጋችሁ ሰሜን ሸዋ ብፁዕ አቡነ ቀሌምንጦስን ጠይቋቸው። በጣም ብዙ ስላለ የቅቤ እምነት፣ በጣም ብዙ ስላለ የማር እምነት። የማር እምነት የሚባል የለም። ገዳም የተመረተ የተሰራ ማር ሊሸጡ ይችላሉ። በረከት ነው። በቃ አለቀ።
በረከትና እምነት ይለያያልና እባካችሁ ብፁዓን አባቶቻችን አስተካክሉልን። የአቡነ አብርሃምን መረጃ ያቀረብኩላችሁ ከኪሳችን የምናወጣው አስራት እንኳን ከገዛ ላባችን ውጭ የሆነውን ነገር ቤተክርስቲያን ላይ መስዋዕት እንዳናቀርብ ወይም አስራት እንዳናቀበል ታዘናል። እንዲህ ስርዓት የምታዘጋጅ ቤተክርስቲያን እንዴት ነው በሌላት ጉዳይ ላይ ወይ ደግሞ ኖሯት በማያውቅ ስርዓቷ ባልሆነ ጉዳይ ላይ የማር እምነትና የቅቤ እምነት ተብሎ ሲሸጥ ዝም የምትሉት? ከመርካቶ እኮ ነው በመኪና ተጭኖ የሚሄደው። የእናንተ አጀንዳ ምንድን ነው? በየጊዜው የእናንተ መወያያ ምንድን ነው? ቤተክርስቲያን ቀኖናን፣ ዶግማዋን፣ ስርዓቷን እንድትጠብቅ ማድረግ አይደለም ወይ አንድ አባቶች ስራ? ይሄንን በነገራችን ላይ ሀገረ ስብከቶች፣ ወረዳ አጥቢያ ደብሮች የሚመለከታችሁ ናቸው። ስለዚህ ይሄንን ጉዳይ አስተካክሉት። እንደው ጠቆም ለማድረግ ብቻ ነው። ጉዳዩን ታውቁታላችሁ። ነገር ግን ከገንዘቡና ከቀኖናው ገንዘቡ በልጦባችሁ የምትሄዱ የቤተክርስቲያን መዋቅር ላይ ያላችሁ አባቶችና ሰዎች ተበልጣላችሁ። በተለይ ታች ያላችሁትና ይሄንን የምትሰበስቡ በዚህም ገባ መባ ተቀበላችሁ ከቅዱስ ሲኖዶስ ብዙ ገንዘብ የሰበሰበ በሚል ሽልማት የተሸለማችሁ እናንተ ታውቁታላችሁ። አምናም እናውቀዋለን፣ ካቻምናም እናውቀዋለን። ይሄን ደግሞ ቅዱስ ሲኖዶስ ቋሚ ኮሚቴው የሚያውቃል፣ ጠቅላላ ሊቃነ ጳጳሳቶችም ታውቃላችሁና እባካችሁ ቤተክርስቲያናችን እንጠብቅ። ለእናንተ ነው መልእክት። ሌላኛው ብፁዕ አቡነ ሳዊሮስን ያስደነገጠውን መረጃ ነው የማቀርብላችሁ። ተመልከቱ ይሄን መረጃ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ከ20 ሚሊዮን ብር በላይ ዕዳ አለባቸው። ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንጻ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እዛ ሁሉ ተከራዮች የኛ ተከራዮች አይደሉም። ተከራዮቹ የግለሰብ ተከራዮች ናቸው። የወልደ ገብርኤል የሚባልና የኢዮኤል ተከራዮች ናቸው። ወልደ ገብርኤልና ኢዮኤል በጨረታ ተከራይተው ከኛ ወስደው እነሱ ደግሞ ሌሎችን አጫርተው ከ270 ሺህ በላይ በወር ገቢ ያገኛሉ እያንዳንዳቸው። እኛ ተቀምጠን እናያለን ማለት ነው። እሱ ይሁን ሺህ ነው። ሁለቱም ደግሞ ለቤተ ክርስቲያኒቱ መክፈል የሚገባቸውን ኪራይ አይከፍሉ። ስፔሻሊ ኢዮኤል የሚባሉት ተከራይ 1 ወር ብቻ ነው የቤት ኪራይ የከፈሉት። ከዛ በኋላ ነክተውት አያውቁም። እኛኛውም በተመሳሳይ። ስለዚህ ሁለቱም ጋር ከ20 ሚሊዮን ብር በላይ ዕዳ አለባቸው። በቢሮም በውይይትም በማነጋገርም ችግሩን ለመፍታት ብዙ ጊዜ ሞክረናል። ላለማጫጫህም ሌላ ነገርም ላለመፍጠር ለምን አንወያያቸውም ብለን ብዙ ጊዜ ሞክረናል። ነገር ግን ሰዎቹ ቀልድ ነው፣ ልክ እንደው ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንጻ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እነዚህ ሰዎች መንገድ መያዝ አለባቸው በሚል ሁለቱም በያለባቸው ተወየል ከ10 ሚሊዮን ብር በላይ ያለባቸው እኛኛውም እንደዛው በተመሳሳይ ፍርድ ቤት ክስ እንዲመሰረት አድርገናል። ሁለቱም በፍርድ ቤት ገንዘባችንን የሚመልሱበትን ሁኔታ የመፍጠር ስራ ሰርተናል። ሌላው ግን እሱ አባት የሌለው ቤት ነበረ። ለወራቶች ለአመታት ቤቱን ተከራይተው ህንጻ ተከራይተው ያከራይ ተከራይ ከቤተ ክርስቲያን ተከራይተው ያከራዩታል። እነሱ በወር 270 ሺህ ብርና ከዛ በላይ ያገኙበታል። አንዱ ነው 1 ወር የከፈለው፣ ሌላኛው 2 ወር ብቻ ነው የከፈለው ለቤተ ክርስቲያን ህንጻ ሙሉ ተከራይቶ። ገዳሞቻችን ተዘጉ፣ ማስቀደሻ የለንም፣ ለካህናት የሚከፈል የለም። ማህበራዊ ሚዲያ ላይ ይጮሃል፣ ምዕመን ይሰበስባል፣ አስራቱን ያወጣል።
ቤተክርስቲያን የገነባቸው ህንፃ ግለሰቦች ይጠቀሙበታል። ጨረታ ወጥታ ትሸጣለች። ጨረታ ወጥታ መጽሐፍ ትሸጣለች። ጨረታ ወጥታ ወንበርና ጠረጴዛ ትሸጣለች። ጨረታ ወጥታ የቁሳቁስ ትሸጣለች። ገዳማት ያሉ አባቶች በረሃብ እየተሰቃዩ በአደባባይ በሚዲያ ይለመንላቸዋል። የቆጡን አወርድ ብላ የብብቷን ጣለች አሉ። ገንዘብ ለመሰብሰብ ገንዘብ እንጥላለን እንዴ? እንዴት ነው የምናደርገው? ይሄ ማለት በቤተ ክህነት ደረጃ በቅዱስ ሲኖዶስ ደረጃ እንዲህ ከተደረገ ሀገረ ስብከትማ ከዚህ በላይ አለ። ወረዳ ቤተ ክህነትማ ከዚህ በላይ አለ። ክፍለ ከተሞችማ ከዚህ በላይ ናቸው። እኛ ሌላ ጥያቄ እንጠይቃችሁ። እንደው ከጀመራችሁ አይቀር መመሪያ እንድታወጡልን እንፈልጋለን። አንድ የቤተ ክርስቲያን ህንፃዎች ሲከራዩ ለመጠጥ እንዳይከራዩ አድርጉልን። ለመጠጥ አከፋፋይ፣ ለመጠጥ ሻጮች እንዳይከራዩ አድርጉልን። እስኪ 20 ሚሊዮን ብር ብፁዕ አቡነ ሳዊሮስን ያስደነግጣቸዋል በእርግጠኝነት። ቅድም ብፁዕ አቡነ አብርሃምን አሳይቻችኋለሁና ብፁዕ አቡነ አብርሃም በነበሩ ጊዜ ይህም ቤት እንደዚሁ ነበረ እና ገንዘብ ጳጳሶቻችን ይመራል ወይስ አይመራም የሚለው ወደፊት በመጨረሻ ላይ ሁላችንም የምናየው ይሆናል። ምን ጠብቀው። ነገር ግን ይሄ ስለተመስለሰ ለቤተ ክርስቲያናችን እጅግ በጣም ደስ ብሎናል፣ ልናሳውቃችሁ ፈልገን ነው። ነገር ግን ይህን ስንነግራችሁ ሌሎችን እንድንቆጣጠር ከአሁን በኋላ ያለብን ኃላፊነት መጀመሪያ ቀኖናና ዶግማው ላይ እናድርግና የቅቤ እምነቱን የበሶ እምነቱን አስቆሙልን። አሁን አንድን የሚተላልኩበት ስራ ያለ ይመስለኛል። ፈልጌ ያገኘዋለሁ፣ ደርስበታለሁ። ተአምራትና የቦታ በረከት በሚል የሚገለጹ ነገሮች በሙሉ በጣም እየሰፉ መጥተዋል። ከሆነ መስመር እየዘለለ መጥቷል እና ብፁዓን አባቶቻችን እችንንም ነገር በየሀገር ስብከታችሁ ምዕመናን እየጠሩ ገንዘብ መሰብሰቢያ የምትደረግ ከሆነ ብትቀር የተሻለ ይመስለኛል። ሌላኛው መረጃ የኪ ሃውሲንግ ጉዳይ ነው። አነጋጋሪው የኪ ሃውሲንግ ጉዳይ አዎንታ እንዲያቀርቦታል በዝርዝር ነው ማረጃውን ያቀረበው እና ሌብነቱ ዛሬ ነበረ አይደለም ሌላም ቦታ ነበረ ሲል በመረጃ ገለጸ። ይህ ሰውዬ ማን ነው? ናደው ጌታሁን ነው። ምንድነው ስራው? የኪ ሃውሲንግ ቦርድ ሰብሳቢ ነው። እዚህ ጋር አንደኛ አባቴ ምን ይላል ከላይ ከአዲስ አበባ ጤና ቢሮ ጋር በመተባበር ጎጆ ብሪጅ በተባለ ድርጅት አማካኝነት እቤት እሰጣችኋለሁ ብሎ ወዲህ በሉ ሲል የነበረ ድርጅት ነው። የአዲስ አበባ ጤና ቢሮ ሰራተኞች ከሰውት 40 ሚሊዮን ብር አስተዳደራዊ ወጪዎች አሉብኝ ብሎ ቀንሶ ሌላውን መልሷል። ከአዲስ አበባ ጤና ቢሮ ውጪ ያልመለሰላቸው ምዕመናን እቤት ይቁጠረው። ጎጆና ኪ ሃውሲንግ እየተመሳሰሉብኝ ነው የምለው ከመሬት ተነስቼ አይደል። ይኸው ማስረጃው መሪውን ጠቅልሎ መጥቶ አሁን ኪ ሃውሲንግ ቦርድ ሰብሳቢ ነው። ግሩም ይልማ ለቅቅ ያለው የፋይናንስ ቁጥጥሩ ትክክል ስላልሆነ ቀልድህ አይጠገብም። ቀልድህ በጣም ነው የማይጠገበው አባቴ። አብረህ 20% ይዘህ ስትሰራ ቆይተህ ከህብረተሰቡ የሰበሰብካቸውን ብሮች ደግሞ ለራሳችሁ ካምፓኒ ከፍታችሁበት ከዛን ከደሙ ንጹህ ነኝ ማለት የሚቻል ከሆነ እናየዋለን። ለእነዚህ ሰዎች ነው እንግዲህ እኛ ሌባ አይደለንም የሚሉን እና እኛ ስማቸውን እንዳጠፋን አድርገው ለተለያዩ የህግ አካላት ብር እያቀባበሉ ትክክል የሚናገሩ ሰዎችን እንዲታሰሩ ወይም ደግሞ ይቅርታ እንዲሉ እያስገደዱ ያላችሁት የቄራ ፖሊስ አቶ ናዶ የተባሉት የኪ ሃውሲንግ ቦርድ ሰብሳቢ የጎጆ ብሪጅንግ ከጤና ጥበቃ ሚኒስቴር ጋርና ከሌሎች የመንግስት ተቋማትና ድርጅቶች ጋር በጋራ በመሆን ቤት ሰጣቸዋለሁ በሚል ገንዘብ ሲሰበስቡና በኋላ ሐሰተኝነታቸው ተረጋግጦ ክስ የአዲስ አበባ ጤና ቢሮ ከሷቸው ገንዘብ የመለሱ አካል ናቸው። አሁን ደግሞ የኪ ሃውሲንግ የቦርድ ሰብሳቢ እሳቸው ናቸው። ምክትል ስራ አስፈጻሚ የሆኑት የአባይ ሚዲያ ባለቤት አቶ ግሩም በትላንትናው ዕለት አስረድቻቸዋለሁ። ለቅ ያለው አሉ። ስለዚህ በተዘዋዋሪ መንገድ ምን ማለት ነው? ኪ ሃውሲንግ የፋይናንስና የአስተዳደር ችግር አለበት ብለው አቅርበዋል። ይሄ ደግሞ መልቀቅ አይቻልም። ብዙዎች አሁን ቅሬታ እያቀረቡ ገንዘባችን ተበልቶ እንዴት ይቀራል? ገንዘባችን እኔ እስከ መጨረሻው ታገላለሁ አሁን ቦርድ ላይ አለው ብለዋል ነው የተባለው። ኪ ሃውሲንግ ላይ ግን ተጠያቂነት ካልቀረ እንዲህ ነበረ የተፈራረመው አርቲስት ይገረም ደጀኔ ከተፈራረመ በኋላ
ስቲል እስካሁን እየሰራ ነው። የኪ ሃውሲንግ ማስታወቂያ በይገረም ደረጀኔ ነው የሚሰራው። አምባሳደር ነው። ለምን እንዳነሳውላችሁ ልንገራችሁ። አምባሳደር ሰሞኑን እነ ማህበራዊ ሚዲያ ላይ የሚከታተሉትም ጨምሮ እንዲሁም የቃና ቴሌቪዥን የሃሽታግ ታይም አዘጋጅ የነበረችውና አቅራቢ የነበረችው ዳናይት መክበብ ጨምሮ በፍላይ አዲስ ጉዳይ በተመለከተ የማስታወቂያ ስራ በመስራታቸውና ሰዎች እንዲጭበረበሩ የበኩላችሁን አስተዋጽኦ አድርጋችኋል በሚል ክስ ላይ ናቸው። እና ነገ የኪ ሃውሲንግ ጉዳይ ሲወጣ ይገረም ደጀኔን አብራችሁ ልታስከስሱት ነው እና እሱንም ልታሳስሩት ነው። ይገረም ደጀኔ ይታሰር ልትሉ ነው ድጋሚ። ወንድማችን ይገረም ደጀኔ በጊዜ ከባለ ሀብቶች ጀርባ ዞር በል ራስን አይደል እና ይገረም ደጀኔ ይታሰር ልትሉ። ምክንያቱም በፍላይ አዲስ ምክንያት ህጋዊ ፈቃድ አውጥቶ ንግድ ፈቃድ አውጥቶ መንግስት ፈቃድ አውጥቶለት ቢሮ ከፍቶ የሰራ የነበረ ተቋም ላይ ማስታወቂያ የሰሩት እነ ዳናይት መክበብን ጨምሮ በቲክቶክም በሌላም ገጽ ላይ ያሉትንም ወደ ፍርድ ቤት ክስ ሂደት ከተገቡ እነዚህ ግለሰቦች እነሱ በድርጅታቸው ማስታወቂያ ፈቃድ ባለው ድርጅት መጥቶ ነው ያስተዋወቁት። ባስተዋወቁት ከተከሰሱ ነገ ይገረም ደጀኔ ይከሰሳሉ በእናንተ ጦስ ምክንያት። ስለዚህኛ ወንድማችንን እንፈልገዋለን። አንተም ራስህን ፈልግ። በማስተዋወቅ ስራ ነው የምትሰራው። ራስህን አድን፣ ዞር አድርግ። ምክንያቱም እያየን ያለነው እንዲህ በገንዘብ መጭበርበር ያለባቸው አካላት ወደ ፍርድ ቤት ሄደው እነ ዳናይት መክበብን ፍርድ ቤት አቁመው አስገትረው እየከሰሱ ነው። ስለዚህ አምባሳደር የምትሆኑ ካሁን በኋላ ተጠንቀቁ። እናንተ ብቻ አይደላችሁ፣ በሚዲያ ላይ ሆናችሁ የምትሰሩ ሁላችሁ ወንድሞቻችን እህቶቻችን በሚዲያ እውቅናችሁን ተጠቅመው በማጭበርበር ወንጀልና ተግባር ስራ የሚሰሩ ከሆነ ራሳችሁን በጊዜ አግልሉ። ይገረም ደጀኔን አታሳስሩት። የዛሬው ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰናይ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።